ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ተከታዮች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ያጀማ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑልኝ። ቤተሰብ ያልሆናችሁ ማለት ነው። ዛሬ ደግሞ ማለት ነው የሆነ ገጠመኝ ልንገራችሁ ማለት ነው። ስለ መዳም ቅመም ገጠመኝ ማለት ነው። ስለሱም ልንገራችሁ። እንደገና ሁለተኛ ደግሞ ማለት ነው ያጀማ ሱብሃንአላህ ምን አይነት ነገር ነው። ኢንሻአላህ ቪዲዮ ሰራበታለሁ ብዬ አስቤ ነበረ፣ አልተመቸኝም ማለት ነው። እና ሰሞኑን ቲክቶክ ላይ ማለት ነው ሞዴስ ማለት ነው በሆነ በስልክ በፀሐይ ብርሃን ነው በስልካቸው ጨረር በማየት ቆሻሻ ነው ሞዴስ ብዙ አይነት ኬሚካሎችን ያዘለ ነው እያሉ ማለት ነው። ብዙ ልጆች እንትን እያሉ ነው እየለቀቁ ነው ማለት ነው። እና እዛ ላይ ደግሞ በጣም የሚታየው ነገር በጣም ነው የሚያስጠላው። እውነታቸው ነው መሰለኝ። እኔም ኢንሻአላህ ሰራበታለሁ ብዬ ነበረ፣ ጊዜ አላገኘሁም ማለት ነው። በዛ ማለት ነው ላሳያችሁ ነበር እንዴት አድርገው እንትን እንዳሉት ማለት ነው። እና አላህ ይጠብቀን። ከምንም በላይ በጣም ከባድ ነው። እኔ እንጃ። እና አንዳንድ ጊዜ የሆነ ያሳቅቋችኋል የሆነ ነገር ሲያመጡ ማለት ነው። ሁለተኛ ገጠመኝ ደግሞ ማለት ነው ዘና በሉበት። አንድ የመዳም ቅመም ናት አዲስ መታ ማለት ነው። እንደም ደውዬባት ማለት ነው ኢንተርቪው ላደርጋ ፈልጌ ነበረ። ያው አልተመቻቸም ማለት ነው። አልተመቻትም። እኔ ሲመቸኝ እሷ አይመቻትም ማለት ነው። እና አዲስ ናት፣ ቋንቋ አታውቅም። ቅርብ ቀን ነው የመጣችው ማለት ነው። እና ስትነግረኝ በጣም ነው ዘና ያልኩበት ማለት ነው። አነጋገሯ ሴትየዋ የሆነ ብርጭቆ አመለጣትና ወርቆ ማለት ነው ያ ከልብ ብላታለች። እና ያው እሷ እየሰደበቻት ነው። ገብታችኋል? አላወቀችም። ኢንሻአላህ ደግሞ አሁንም እንደዚሁ ቆይታ እሷ በሌላኛው ቀን ሴትየዋ ማለት ነው ምግብ እየሰራች እንትኑ ይሄ ምንድነው መቅረፏን ምናምን የሚሉት ጭልፋ ወደቀባት ማለት ነው እየነካካች። እና እሱ ሲወርቅባት ይችኛይቱ ሰራተኛዋ ማለት ነው ቋንቋ የማትችለው ምን አለኝ፣ እሷም ያ ከልብ አለቻት ማለት ነው። እና ሴትየዋ አረቧ ማለት ነው ያጀማ ቅውጥ አረገችው። እንዴት ትሰርበኛለች ብላ ማለት ነው። እና ልጆቿን ሁሉ ሰብስባ ማለት ነው እንዴት እንደዚህ ትለኛለች ብላ ጮኸችብኝ፣ ለፈለፈችብኝ እያለች አስቃ ልገለኝ። እና በዚሁ አጋጣሚ አረበኛ ቋንቋ የማንችል ሰዎች የመናገሩ ድፍረቱ ባይኖረን ጥሩ ነው ማለት። አንዳንድ ጊዜ ያው እስከምናውቅ ድረስ መጥፎ ነው ጥሩ ነው የሚሉትን ነገሮች ያው መቆጠብ አለብን። አውተን መናገር የለብንም። እኔም አንድ ገጠመኝ አለ ሳውዲ ላይ እየሰራሁ ማለት ነው። ያላ ጉሚ ስትለኝ ግራ ተጋብቼ ማለት ነው ቁጭ ብዬ እንትን እላት ነበር፣ አዳምጣት ነበር። እና ይሄን ገጠመኝን አልረሳውም። ዛሬ ያላ ጉሚ ሲሉኝ ማለት ነው ያ መቶ ድንቅሬ ይልብኛል፣ ትዝ ይለኛል ማለት ነው። እና እህቶቼ ብዙ ገጠመኞች አሉ፣ ግን ያው ብቻዬን ባወራው ምንም ትርጉም የለውም። ኢንሻአላህ አንዲት ጓደኛዬ ጋር ደዋወልና ያለንን ገጠመኝ በአንድ ላይ እያወራን ማለት ነው እነግራችኋለሁኝ። ያው በያለንበት ቋንቋ ያለማቻል ብዙ አይነት ገጠመኝ፣ ብዙ አይነት ቋንቋ እንትን ማለት የፈተነን ነገር ብዙ ነገር አለ ማለት ነው። እና ውዶቼ የግድ ማለት ነው ገባን አልገባን ሳይሆን ግን መናገሩን መቀነስ አለ አይደለ? ቋንቋችሁ ያለው አልቻልኩም ማለቱ ሳይሆን በደንብ እስካልገባን ድረስ ካፋችን መቆጠብ አለብን ማለት ነው።
ያው ሴትየዋ በጥቅሉ እንዳልገባት አረበኛ ያው እንዳላላወቀች ነው የተረዳቻት። ያው ለወዳው ለፈለፈችባት ሰደበችኝ አለኝ እና አዲስ የሚመጡ ልጆች አስቸጋሪ ነው ማለት ነው። አሁን የኔ ያጎቴ ልጅ ሳውዲ ናት ያለችው እና አመት ከ6 ወር ሆኗታል። ቋንቋ ሊገባት አልቻለም። እኔ ቢያርዱኝ እንኳን እንረድሽ እንኳን ቢሉኝ ማለት ነው ቋንቋ አይገባኝም ትለኛለች። እና ያጀማ ቋንቋ ሊገባት የማይገባው ማለት ነው የሚያወራችሁ ሰው ከሌለ እንዴት ብሎ አረበኛ በራሱ ጊዜ ሊመጣ ይችላል? ህፃናቶች ካሉ ህፃኖች ጋራ የምናጫውት ከሆነ እነሱ የሚያወሩን ከሆነ አረበኛ ቋንቋ ሊገባን ይችላል። አይ ሰዎቹ ብቻ በአጋጣሚ ነይ ተሉ እንደዚህ አርጊ ነይ እንደዚህ በይ የሚሉት የምንታዘዘውን ነገር የተወሰነ ይገባናል ማለት ነው። ከዛ በተረፈ ግን አረበኛ ዝም ብሎ ሊገባን አይችልም ማለት ነው እና አስቸጋሪ ነው። ኢንሻአላህ እኔ አረበኛ እዚህ ጋር ማለት ነው አረበኛ ቋንቋ እየተናገርኩኝ እሰራለሁ ብዬ ነበረ፣ ግን ጊዜውም ያንታከል አይደለም፣ አልበቃኝም፣ ማግኘት አልቻልኩም። አረበኛ ቋንቋዎችን ትጽፉና ትርጉሞችንም ይሄ ቢሆን ይሄ ነው ማለት ይቻል ነበር ማለት ነው። እና ስለዚህ እህቶቼ አረበኛ ኢንሻአላህ ቀስ በቀስ ይገባል። በዛ ላይ ደግሞ መጨናነቅ አያስፈልግም። አረበኛ እንዲገባን ከፈለግ አለመጨናነቅ፣ ሲያዙን ሲጠሩን በቃ ፈታ ብለን ከልብ ማዳመጥ ነው። አሁን አመት ከ6 ወር ያልኳችሁ ልጅ በጣም ነው የምትጨናነቀው፣ የምትፈራው። ለምን እኔ አይገባኝም ትላለች ማለት ነው። ያው የሚገባው ሰው እንግዲህ ያው ስጦታው ያላህ ነው። አብዛኛውን ጊዜ ቁርአን የሚቀራ ሰው ይገባዋል ይላሉ። ቁርአን ስለምችል ነው የሚገባኝ ይሉኝ ነበር። እኔ ያኔ ለራሱ እኔ አልሐምዱሊላህ ሳውዲ ያለውኝ ልጆችም ስላሉ ያኔ ቶሎ ነው የገባኝ ማለት ልጆቹ ጋር ጫወታለሁኝ፣ ይጠሩኛል። በቃ አላ አይደለ አረቦች ደግሞ ልጆቻቸውን ስትወዱላቸው ስትሳሳቁ እንደዛ ነው። ዝም ብለን ቆዝመን ቁጭ የምንል ከሆነ እማን ጋር እናወራለን? እና ስለዚህ እነሱም የሚፈልጉትን ስራ ነይ ተሎ ይሄን ስሪ ይሄን አድርጌ ይሉሻል። ከዛም በኋላ ያው ስልካችንን ይዘን ቁጭ የምንል ከሆነ አይገባንም ማለት ነው። እና ሀሳብን ጭንቀትን አስወግዶ ኢንሻአላህ ልጅ ካሉ ከልጆች ጋራ አይ ትልቅ ነኝ እነሱ ልጆች ጋራ አልጃጃልም፣ እነሱ ልጆች ጋራ አላወራም የሚሉም አሉ። ደግሞ የአረብ ልጅ የሚሉ አሉ። የአረብ ልጅ ማለት እንደ ልጅ አድርጎ ማየት ነው። የኔ ልጆች ቢሆኑሳ ብሎ ማሰብ ነው። አሁን እኔ ወላሂ ልጆች ያለምንም ማካበድ እንዴት እንደሚወዱኝ ልነግራችሁ አልችልም። ማለትም ልጅ ስላለኝ እንደ ልጅ ነው ማየው፣ እንደ ራሴ ልጅ ማለት ነው። እንደውም ልጆች ጋር ሳጫውት ውጭ ሂጅ ስመጣ ሰላም ይሰማኛል። ማለት ልጄን እንዳጫወትኩት ልጄ ጋር እንደተጫወኩ ነው ደስ የሚለኝ ማለት ነው። እና አንዳንዶች አረቦች ማለት ነው የእኛን ፊት እያዩ ነው ጥቁር ፊት የሚያሳዩን። ስለዚህ ልጆችን አረቦች እንኳን መጥፎ ቢሆኑም እናንተ ከልጆች ጋራ መሳሳቅ፣ መጫወት፣ ለልጆች ጥሩ ፊት ማሳየት። የእኛን ፊት ሲያዩ ሰዎቹ ለራሱ አረቦች አይከፉም ማለት ነው፣ ጥሩ ያስቡልናል። እና ስለዚህ ማለት ነው ያ ጀማአ አረበኛ ቋንቋ አልገባኝም ያላችሁ የምትጨናነቁ እህቶቼ ኢንሻአላህ ባላህ ፈቃድ ቀስ በቀስ ይገባችኋል የሚል ነው የዛሬው ቪዲዮ መልእክቱ። አትጨናነቁ እና ደግሞ ኸይር ነው ብላችሁ የምታወጡትን ቃላት ቆጥቡት። በደንብ እስካልቻላችሁ ድረስ መናገር እስካልቻላችሁ ድረስ ማለት ጥሩ ነው ብላችሁ ስትናገሩ መጥፎ ነገር እየሆነ በዛ ላይ ደግሞ እነሱ ሲጮሁ እናንተ ትደነግጣላችሁ ማለት ነው። ስለዚህ እንደዛ ያለ መሆን ራሳችሁን አፋችሁን ቆጠብ አድርጋችሁ ይሄ ቢሆን ይሄ ነው እያላችሁ ጓደኛም ካላችሁ ጓደኞቻችሁ ጋራ በመነጋገር
አረበኛ ቋንቋ ይሄ ቢሆን ይሄኔ ከበደኝ በማለት መለማመድ ይመጣል። እና አሰላሙ አሌይኩም ወረህመቱላሂ ላይክ ሰብስ